ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ አድማጭ ተከታታዮቻችን እነሆ ዛሬ ለአንድ ወር ያህል ዕድሜ ቆይታ ስላደረገውና ትናንት ፍጻሜውን ስላገኘው የዓለም ዋንጫ ጥቂት ነገር ልንላችሁ ወደድን። በአሜሪካ፣ ካናዳ፣ ሜክሲኮ በጋራ አዘጋጅነት ነበር ውድድሩ የተጀመረው። ታዲያ በዚህ የዓለም ዋንጫ ያልተጠበቁ ትናንሽ ሀገራት በውድድሩ የተሳተፉበት ብቻ ሳይሆን ድንቅና ምርጥ ብቃታቸውን ያሳዩበት ውድድርም ነበር። ለምሳሌ እንደ አፍሪካዊቱ ሀገር ኬፕ ቨርዲ፣ ካራካዋ፣ ሃይቲ የመሳሰሉ ሀገሮች ይገኙበታል። ከዚህ በተጨማሪም አንጋፋዎቹ የውድድሩ ባለታሪኮችም ሳይጠበቁ ገና በጊዜ በ32ኛው ዙር የተሰናበቱበትም ሌላው ታሪክ ነበር። ጀርመን፣ ኒውዚላንድ፣ ብራዚልን የመሳሰሉ ሀገሮች መጥቀስም ይቻላል። ታዲያ በውድድሩ ሌላው ትልቅ ድምቀት የነበረው ደግሞ የከፍተኛ ጎሎች መቆጠርና ከዛ በፊት ከነበረው የዓለም ዋንጫ ውድድር ይህን ያህል ጎል አለመቆጠሩ ነው። ሊዮኔል ሜሲ አሁንም ቢሆን የዓለም ዋንጫ ምርጥነቱን ያስመዘገበበት ከሌሎች የዓለም ዋንጫ ውድድሮች ከፍተኛ 8 ጎሎች ያስቆጠረበት ሆኖም አልፏል። በተቃራኒም የክርስቲያኖ ሮናልዶ በጊዜ መሰናበት የፊፋን የመግቢያ ዋጋ ትኬት 60% ቅናሽ ያሳየበት፣ አለፍ ሲልም በቆዳ ቀለማቸው ብቻ ከውድድሩ መጀመር በፊትና ከተጀመረ በኋላ የፓስፖርት የኢሚግሬሽን ጉዳይ በሚመስል መልኩ አሜሪካ አይገቡም ወዳለቻቸው ዳኞች ተጫዋቾችም አነጋጋሪ የነበረበት ነው። ታዲያ ፈረንሳይ ተፈትና እጅግ ስትጠበቅ በአራተኛው ዙር የደረሰችበትና እንዲሁም ግማሽ ፍጻሜ ላይ የተሰናበተችበት ሌላኛው የውድድሩ ክስተት ነው። በዚህ ዓለም ዋንጫ አሳዛኝ የሚያደርገው የዓለማችን ምርጡ ተጫዋቾች ሊዮኔል አንድሬስ ሜሲ፣ ክርስቲያኖ ሮናልዶና ሉካ ሞድሪችን የመሳሰሉ ተጫዋቾች የመጨረሻ የዓለም ዋንጫቸው መሆኑ ሌላው በእግር ኳስ አፍቃሪያን ዘንድ እጅግ አሳዛኙም ዜና ነው። ውድድሩ ትናንት ምሽት ላይ በአውሮፓዊቷ ሀገር ስፔንን በታሪኳ ለሁለተኛ ጊዜ እንድታሸንፍ አድርጎ ፍጻሜውን አግኝቷል። ሊዮኔል ሜሲ ደግሞ የብር ሜዳሊያ ሽልማትን ተጎናጽፏል። ጨዋታው መደበኛ ሰዓቱ አልቆ ወደ ጭማሪ 30 ደቂቃ የገፋበት ሲሆን በጭማሪ ደቂቃ በ111ኛው ደቂቃ ላይ ተቀይሮ የገባው የባርሴሎናው ድንቅ ተጫዋች ፌራን ቶሬዝ አስቆጥሮ ሀገሩን ስፔንን ሻምፒዮን አድርጓል። በዚህም በዓለም ዋንጫው ታሪክ ተቀይሮ በመግባት በ2014 የብራዚሉ የዓለም ዋንጫ የነበረውና ጀርመንን እንድታሸንፍ ያደረገው ማሪዮ ጎትዝን ታሪክ ተጋርቷል። በዓለም ዋንጫም ታሪክም በፍጻሜ ተቀይረው በመግባት ሀገራቸውን ሻምፒዮን ያደረጉ ተጫዋቾች ሁለት ሲሆኑ ማሪዮ ጎትስና ፌራን ቶሬዝ በሚል ደማቅ ታሪክን መጻፍ ችሏል። በሚገርም ሁኔታ በተመሳሳይ ብሔራዊ ቡድኑ የፍጻሜ ተፋላሚዋ የነበረችው አርጀንቲናም ነበረች። ሜሲም 3 የዓለም ዋንጫዎች ፍጻሜ የደረሰ ሲሆን አንዱን ሲያሳካ ሁለቱን በእነዚህ ተቀይረው በገቡ ተጫዋቾች ተነጥቀዋል። ውድድሩም በትላንት ፍጻሜው የውድድሩ ኮከብ ጎል አግቢነት ኬሊያን ምባፔ በ10 ጎሎች ቀዳሚ በመሆንና የምንጊዜም የዓለም ዋንጫው ከፍተኛ ጎል አግቢ 22 በመሆን ጨርሷል። ሽልማቱንም ተረክቧል። የውድድሩ ምርጥ ተጫዋች ደግሞ ሮድሪ ሽልማቱን ሲረከብ በምርጥ በረኛ ኡናይ ሲሞን እንደዚሁ ሽልማቱን ተቀብሏል። ሌላው የውድድሩ ተስፈኛ ምርጥ ወጣት ተጫዋች የባርሴሎናው ፓኦ ኩባርሲ ሽልማቱን ተቀብሏል። እኛም ውድድሩን አበይት ጉዳዮችን ከሞላ ጎደል በዚህ መልኩ አስቃኝናችሁ